عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. أما بعد، فيا أيها المسلمون يتكبرت من نهتوت إن شاء الله تعالى زاري من ملكته مئراف ሁለት ስለ ተጅሲም ጉዳይ غير المصرح مجسم غير المصرح የሚባለውን ነው ኢንሻአላህ ተዓላ ዑለሞች ላይ ኺላፍ የተቀመጠበትን የተጅሲም አይነት ኢንሻአላህ ተዓላ እንመለከታለን። የመሳላ ጥንቃቄ የሚያስፈልገው በመሆኑ የዑለሞችን ሐሳብ የበለጠ አንደርስታንድ ለማድረግ ጥንቃቄና እርጋታ ያስፈልገዋል። ሐሳቤን የበላይ ለማድረግ እንደመጣልን በስሜት መናገርና መጮህ አስፈላጊ ስላልሆነ የዑለሞች ሐሳብ ግን ምንድነው የሚለውን በተመለከተ ሁላችንም በጋራ የምንመለከተው ነው የሚሆነው። የመጀመሪያው የምንመለከተው አሲፋ ቢተዕሪፍ ሁቁቅ ሙስጠፋ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም ተስሊማ የነሱን ኪታብ ነው ኢንሻአላህ። ተአሊፉል ዐላመቲል ቃዲ አቢል ፈድል ዒያድ ቢን ሙሳ ኢንሻአላህ እነሱ የተናገሩትን እስኪኒ መጀመሪያው ቃለ መረተን የአቡል ሐሰን አልአሽዓሪ ንግግርን ነቅል ያደረጉ ነው። አንድ ጊዜ ምን አሉ? ማን ያዕተቀድ ያመነ ሰው አን አላህ ጅስሙን አላህን አካል ነው ብሎ ያመነ አዊል መሲሕ ወይም አላህ ማለት ኢየሱስ ነው ብሎ ያመነ አው በዕዱ መን የልቃሁ ፊ ጡሩቅ ወይም በመንገድ ላይ ከፊሎች ሊያገኙት የሚችሉት አይነት ነው ብሎ ያሰበ ፈለይሰ ቢዓሪፊን ቢሂ ወሁወ ካፊር ግለሰቡ አላህን አላወቀም እሱም ካፊር ነው አሉ። እንግዲህ እዚህ ቦታ ላይ ሻሂዳችን ማን ነው? ጅስም የሚለው ነው። ጅስም ነው ብሎ ካሰበና ካመነ ግለሰቡ ካፊር ነው። እንግዲህ ጅስሙን ከልአጅሳ ማለት ጅስም ላ ከልአጅሳ ማለት ይሄ በያኑ ሙጥለቅ ነው። አቡል ሐሰን የተናገሩት እዚህ ጋር በኢጥላቅ ነው፣ ጥቅል በሆነ መንገድ ነው። አንዱ መጥቶ ከልአጅሳም ቢልም ነው ላ ከልአጅሳም ቢልም ነው የሚለው ሐሳቡ የራሱ ግለሰቡ ሐሳብ እንጂ አቡል ሐሰን አልአሽዓሪ አቋማቸው ይሄ ነው። እየገባ ነው አይደለ? አቡል ሐሰን አልአሽዓሪ አቋማቸው አጠር ባለ መልኩ ጅስም ነው ያለ ሰው አላህን በኢጥላቅ ማለት ነው ግለሰቡ ካፊር ነው የሚል አቋም ነው ያላቸው። ግልጽ ባለ መልኩ ላከል አጅሳምና ከልአጅሳም አንደኛ የሙሽሪኮቹ የሻሪሖቹ ምልክት አለ። ለምሳሌ አሁን ላከል አጅሳም ካለ ራሱ ይከፍራል የሚል ሐሳብ ከሰነዘሩ ናም ጅስም ያካተበተ ናም። ለምሳሌ ጅስም ካለ በኋላ ተርኪብን ለአላሁ ጀለ ወዐላ መረከብን አዕዷነቱን ያተበተ አካል ካለ ይሄ ምንም ኺላፍ የለበትም፣ ኢጅማዕ ነው። ተርኪብን ለአላሁ ጀለ ወዐላ ግን ላከል አጅሳም ብሎ ነፍ ያደረገው አስሉል ጅስምን ሳይሆን ጅስም ከመሆኑ ጋር በዑዱል ሙሻባሃን ከሆነ ማለት ነው። ወይም በሌላ ተረጓጎም ጅስሙን ከልአጅሳም ካለ ይሄ አያጠያይቅህም። ቃሉን ከተረዳ ምንም አይነት ግልጽ የሆነ ጉዳይ ስለሆነ ማለት ነው። እንዲሁ መሲህ ነውም ካለ ወይ በመንገድ ላይ የሚገኝ አይነት ነውም ካለ በዚሁ ነው። ከዛ በኋላ ዘቀቅ ብለው ሸርሑ ሲፋ ገብተን ሸርሐሁ አልሙላ ዓሊ አልቃሪ አልሃሮዊ አልሐነፊ የሙላ ዓሊ ሸርሕ ነው። አንዳንድ ሰው በጣም የተወዛገበበት ሸርሕ ነው፣ ግን እኛ ውስጡ ያለውን ትርጉም በዑለሞች ኢጅማዕ ስራ አድርገን ነው ኢንሻአላህ የምንጓዘው። አልጁዝኡ ታኒ ምን አሉ? ወቃለ አልአሽዓሪ አሽዓሪ እዚጋ ምን አላሉ? መረት ማን ያዕተቀድ አን አላህ ጅስሙን አይ ለሁ ጅስሙን ከልአጅሳም ችግር የለውም ጅስም ነው ግን አይነ ጅስም ይመስል ብሎ ካመነ እዚህ ጋር ከልአጅሳም ብለው እነሱ ሐርፉ ተስቢህን አመጣውበታል። ሐታ ረሱላ ከልአጅሳም ቢል ኢትባት ካደረገ የራሱ የሄዱበት በከፊል ዑለሞች ሐሳብ ነው። ከኋላም ላይ ብዙ ነገር ነው የተዋራንበት ማለት ነው። እና ጅስም ነው ካለ በኋላ እዚህ ጋር እንትና ምን ጨመሩ? ጅስሙን ከልአጅሳም የሚለውን እዚህ ጋር ኺላፍ እንኳን ራሱ አለበት የሚል ሐሳብ አላስቀመጡም። አዊል መሲህ ወይ ደግሞ መሲህ ነው ካለ አነሁ ዒሳ ነው ካለ አው መዕዱ መን የልቃ ፊ ጡሩቂ كما تصور إبليس فوق عرش بين السماء والأرض وصور في خاطر بعض المريدين أنه الإله فوق عرشه واعتقده حتى بلغه الحديث المشهور في ذلك فتاب إلى الله تعالى وقضى صلواته المتقدمة هنالك እንግዲህ ስለዚህ ወይ ይሄን ነው ብሎ የሚያምን ከሆነ አንድ ሰው ይሄ ግለሰብ በትክክል ፈለይሰ ቢዓሪፊን ቢሂ አይ ቢውጁዲሂ ሱብሓነሁ አላህ እንዳለ ግለሰቡ አያውቅም አሉ። ወሁወ ካፊሩን ሊሐይቱ ለም ይፈርቅ በይነ ውጁድ ዋጅብ ልውጁድ
ወበይነ ውጁድ ልሓዲት ፊ መቃም ሽሁድ። እንግዲህ አንድ ሰው ያለ የሆነን ጌታ መጀመሪያ የሌለ የሆነን ጌታና መጀመሪያ ያላቸውን ጉዳዮች መለየት ባለመቻሉ እዚህ ቦታ ላይ ሚን ሳኢሪ አህሊ ኩፍሪ ወልዒናድ መፈረቅ የለውም ማለት ነው። ولمثل هذا المقال المروي عن الأشعري كإمام الأشعري يزهن قرب بمثل أين تزت من عدم تكفير المبتدعة من أهل القبلة يتنقل نقل علم على سنو أهل القبلة وجنا كفر من مبال الناس دم أهل القبلة العالم هناك بغير تفصيل الناس حكم ستة نزل شو مجموعة شو تقسيم أكلات ما لسنا يقبل نار الله يتقسم أكلات يقبل سوتش ከላለም መባላቸው ራሱ ከሚያመላክትህ መካከል ምን አሉ? አላህን ጅስም ነው ካለ መሲህ ነው ካለ መቼም ኺላፍ አይኖርህም እዚህ ቦታ ላይ። አይ ለዚህ አይነት አንጻራዊ እይታ ኺላፍ ነቅለዋል የቂብላ ሰው ተብሎ ከተባለ መሲህ ማለት አላህ ነው ብሎ ቢሰግድ ወደ ቂብላ ዙር ቢሰግድ መሲህ አላህ ነው ብሎ ኢየሱስ ማለት ነው። ወይም ፊ ባዕድ አጥሩቃት የሚገኝ አይነት ባዕድ ነው ብሎ ካመነ ወይ ደግሞ ጅስም ነው ካለ ሶስት ነው እዚህ ጋር መሳለው አይደለ? ከሶስቱ ተግሲምን ነጥለህ ተላዩን ለማድረግ ወይ ደግሞ ለመለሳለስና ፖለቲካ ለመስራት አይመችም። ምክንያቱም መሳላ ሶስት ስለሆነ ሶስቱን ተቀብለት ይላል في سياق واحد يتጠቀሰልህ ሁሉ አይተው አይደለ? ولمثل هذا المقال المروي عن الأشعري يسوس مكفرنا تقسيم مسيح ميلوننا من عدم تكفير أهل المبتدعة من أهل القبلة لا نقل الذهب أبو المعالي وهو إمام الحرمين رحمه الله تعالى وهو من أكابر الشافعية في أجوبته لأبي محمد عبد الحق الأشبلي بلهنم بيان الرجال ما لسنا إن أتقرب على ملكه بصوص تاتشو مسألة بصوص نقبل جوري عليه خلاف እንደሌለበት ራሳቸው ገልጸዋል። እና አህሉል ቂብላ ተብለው عدم التكفير ነቅል የተደረገበት ቦታ እንግዲህ ምንድነው ከተባለ እነዚህ ማያቅተዱ ተክፊር ላይ ያልደረሱ ግለሰቦችን ይመለከታል። ኢንሻአላህ እንደላሰፋባችሁ ክልፍልፍ እያልን አቋላችሁን ብቻ በህት እናደርጋለን ማለት ነው። አይዋ ሌላኛው ቀዱ ዒያድ አሽፋ ላይ ሆነ ምንም ቢል ነቅል እናገኛለን። وقائل هذا كله كافر بالإجماع يمينه كتقصبها لا بإجماع لا كفر من لم يكفر أحد من النصارى واليهود وكل من فارق دين المسلمين أو وقف في تكفيرهم أو شك زيغة اللقنة يلن يتلين وكتب لا وكل من فارق دين المسلمين المسلمين هيمانوت يتلاقق أن يفنقت عقله اللو لا حتى راسو النسون بما كفر قد لا خلاف አለበት በተወቁፍ ካደረገ ሐታውት በማክፈራቸው ተወቁፍ ካደረገና ሸክ ላይ የሚገባም ከሆነ እንደ ሐሊክፉ አምላ ሚልም ከሆነ የሚለቀላለው ተራሶ ማንቃዱ ዒያድ ማለት ነው። ሱብሃንአላህ እነማን ነው? አንደኛ ነሷራዎችንና አይሁድን ያላከፈረ፣ ሁለተኛ ደረጃ ወኩለ መን ፋረቀ ዲን المسلمين የሙስሊሞች قال قد أبو بكر لأن التوقيف والإجماع على كفرهم فمن وقف في ذلك فقد كذب النص والتوقيف أو شك فيه والتكذب أو الشك فيه لا يقع إلا من كافر حتى رسول الله بمكفرات شولي متراترنا تكذيب نعم تكذيب النشك والتكذب أو الشك فيه مولدت شولي لا يقع إلا من كافر كافر سلوهنا مكينيو الناس راسو كافر ناتشي من الحساب سنزر الله سبحان الله. كذا بهلا ولا شرح سن مداهن مولى علي القاري الجزء الثاني لينو من يميل لغنيلن لم يكفر أحد من النصارى واليهود يعني المقلدين منهم وكذا المجوس على ما يلوح كلام بعضهم قالوا بهلا تلقوا نتوسنته نعم لا شك أن الكل يزعمون أنهم يعبدون الله ويطلبون رضاه መቼም እያንዳንዳቸው እነኚህ የጥመት አካሎች ይሁድም ሆነ ነሷራ ወይ ደግሞ ይሄ ሙፋሪቅ ለዲን ሙስሊሚን ብትሉትም እነሱ አላህን የምናመልከው የሚል ሐሳብ አላቸው። አይ ወል ሙሻሩ ዋሂድ ምናምን የሚባል መታከክ አስፈላጊ ስላልሆነ ነው። ለምን ራሳቸው الشك أن الكل يزعمون أنهم يعبدون الله ويطلبون رضاه الله وديታ ፈልገን እኛ አላህን የምናመልከው
አላህን ነው የምንገዛው እንኳን የሚል ሀሳብ ላይ መሆናቸው ሸክ የለህም። ታዲያ ለቀድ እክተለፍና ፊ ሲፋቲሂ ወተፈቅና ፊ ዛቲሂ ጣለማ እነ ልሙሻራ ኢለይህ ዋሒድ ምናምን የሚባሉ ነገሮች ፊ መሐል ተስሜት ወልኢጥላቅ ያሉትን ነው። ለምሳሌ አላህ ጅስም ካለ በኋላ ግለሰብ አላህ አቅጣጫ እንደሆነ ያምናል። አላህ አካል እንዳሆነ ጭምር ሐቂቂ በሆነ መልኩ ያውቃል፣ ያምናል። ከዚህ አንጻር ነው የኛ ሙሻር አንድ የሚሆን። ለምን አንዱ አካል ነው ዛቱ እያለ ሲፈት ትላለህ እንዴ? እንዴት ይሆናል? ለምሳሌ ሲፋ የሚባል ነገር ለምሳሌ ዛትና ሲፈት አለ እኮ አይደለ? ዛት የሚባለው መሰለ ጅስም ነው ካለ ጅስም የሆነ ምኑ ነው? ሲፈቱ ነው እንዴ? ዛቱ እኮ ነው። ሲፋ የሚባለው ነገር የአላህ መገለጫ ለምሳሌ መመልከቱ፣ ማየቱ፣ መስማትና ማወቁ እነዚህ ናቸው አይደለ? ስለዚህ አንተ ብድግ ብለህ ለምሳሌ አይ ዛቱ ላይ አልተጋጨንም፣ ዛቱ ላይ ነው የተጋጨነው። ዛቱ እኮ አንተ ጅስም ነው አይደለም እያልክ ያለው። አንተ ጅስም አይደለም ስትል እሱ ጅስም ነው እያለህ ነው ያለው። ጅስም ከሆነ ዛቱ ለዛቱ እንጂ ጨዋታው ሲፈቱ እንኳን አይደለም። እና ይህን እንዴት ሰው መለየት ይሳነዋል? ሱብሓነላህ። አይዋ ከማ አኽበረ አላሁ ተዓላ አን በዕድህም ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ የሚል ከከፊሎቹ የተገኘ ሀሳብ ነበረ። ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላህ ላኪነሁም አضለሁም አላህ። ይህም ከመሆኑ ጋር የመጀመሪያው ምናሉ እኛ እኮ እነሱን አናመልካቸውም የምናመልካቸው ኢላ ሊዩቀርቡና ኢለላህ ወደ አላህ ሊያቃርቡን ዘንዳ እንጂ። ይህም ከመሆኑ ጋር ግን ላኪነሁም አضለሁም አላህ ወአብዐደሁም አን ጠሪቂል ሐቂ አልሙሲሊ ኢለላህ። ነገር ግን አላህ ከመንገዱ አጠመማቸው፣ ከሐቁ መንገድ የአላህን ውዴታ ከማግኘት መስመር መንገድ አርቋቸዋል። ወኩሉ ሒዝብ ቢማ ለደይሂም ፈሪሑን። እያንዳንዱ ጭፍራ ባለበት ቡድንተኝነት ላይ ደስተኛ ነው። ወአክተሩሁም ፊ ጡግያንሂም ያዕመሁን። ብዙዎቹም ደግሞ በጥሞታቸውና በድንበር ማለፋቸው ውስጥ የሚዋልሉ ናቸው። አላሁ ጀለ ወዐላ ሱሙን ደንቆሮች ናቸው፣ ሐቅን የሚቀበሉ የሚሰሙ አይደሉም። ቡክሙን ሐቅን የሚናገሩ አይደሉም። ዑምዩን ሐቅን የሚመለከቱ አይደሉም። ፈሁም ላ የርጅዑን አይመለክ ወኩሉን አይ ወቢልእጅማዕ ዐላ ኩፍሪ ኩሊ መን ፋረቀ ዲነ ልሙስሊሚን ቢሪደትን ቀውለን አው ፊዕላ። እያንዳንዱ ኢጅማዕ የቆመበት ነው በእሱ ላይ በማክፈር ላይ። ማነው እሱ? ኩሊ መን ፋረቀ ዲነ ልሙስሊሚን የሙስሊሞችን ዲን የተላቀቀ ሁሉ፣ ያም በሪዳ ነው የተባለው። በቀውልም ሆነ ወይም በፊዕል በንግግርም ሆነ ወይም በድርጊት ማለት ነው። አወቀፈ አይተወቀፈ ፊ ተክፊሪሂም አው ፊ ዲን አው ሸከ አው ተረደደ ፊሂ። ሐታ በዚህ እንኳ ሰው የሚያምታታ ራሱ ከሆነ ጭምር ብለው ይህን ግልጽ የሆነ ሕክም ያስቀምጣሉ ማለት ነው። قال أبو بكر أي الباقلاني لأن التوقيف أي بالسماع من الله ورسوله والإجماع اتفقا، لأن التوقيف والإجماع اتفقا على كفرهم، فمن وقف في ذلك فقد كذب النص أي نص الكتاب، والتوقيف أي به من السنة على الصواب، أو شك فيه، والتكذيب أو الشك فيه أي في كفرهم لا يقع كل منهما إلا من كافر። እነዚህ ነገሮች የሚገኙት ከካፊር ነው ብለው ሸክና ተክዚብ በእነሱ ላይ لا يقع كل منهما إلا من كافر ብለው ይገልጻሉ ማለት ነው። ስለዚህ በሽፋ ንግግር ለመላከክና ለመለጠፍ መሞከር ይሄ ራሱ የሚገባ ጉዳይ አይደለም። ሌላኛው አልባቡ الثالث لا يمنعوا في حكم من سب الله تعالى ملائكته وأنبياءه وكتبه وعلى النبي صلى الله عليه وسلم أزواجه وصحبه. የመጀመሪያ في حكم من سب الله اللهን የሚሳደብ وملائكته መለኮችን የሚሳደብ وأنبياءه የአላህን ነቢያት የሚሳደብ وكتبه ሰማያዊ ኪታቦችን የሚሳደብ وعلى النبي صلى الله عليه وسلم የነብዩን ቤተሰብ የሚሳደብ وأزواجه የነሱን ሚስቶች የሚሳደብ ወሱህባ የነሱን ባልደረቦች የሚሳደብ ሰው ሁክሙ ምንድነው የሚል ነው።
قال القاضي رحمه الله لا شك أن سب الله تعالى من المسلمين كافرون حلال الدم عند سو الله المسادب كهنا من مترتر اللوم خلاف اللوم لا خلاف عنده خلاف مثلها بيسادب سجل اللوم يالا مالتنا لا خلاف اللوم أن سب الله تعالى من المسلمين كافرون حلال الدم دم بقنوس كافر ነው ያሉ ነው የገባነው አይደለ ለምን የራሱ ይዝማን واختلف في استتابته ግን ባይሆን በመክፈሩ ሳይሆን በመግደሉ ጉዳይ حال نقول له توب ام لا توبت አርግ እንበለው ወይስ አንበል በሚል ግን خلاف አላቸው فقال ابن القاسم في المبسوط وكذلك في كتاب ابن سحنون أو سحنون بهلة النورال ومحمد ورواه ابن القاسم عن مالك في كتاب إسحاق بن يحيى من سب الله تعالى من المسلمين قتل ولم يستتب كمسلم وشاء الله أنا مسادب سوكال من المسلمين مسادب كالي قدل التوبة يبالم إلا أن يكون افتراء على الله بارتداده إلى دين دان به وأظهره فيستتاب إن لم يظهروه ولم يستتب فلذي باجروا الله أن مسادب أكل كالله باتفاق إلا سوى كافر هنا بلسا يسكمت ألو مالتنا كسرقن وقال المخرمي ومحمد بن المسلمة وابن أبي حزم لا يقتل المسلم بالسب حتى يستتاب عند مسلم بمسادب مكنيات يقدلم توبة هارل قسكم يبال بالله قتال الله بحن حتى يمتوازقا أيوات بدم የኢስቲታባት ጥያቄ ይቀርብለታል ነው ያ ሳይሆን በፊት አይገድልም ማለት ተውበት እንዲያደርግ አዋጅ ይቀመጣል ማለታቸው ነው ሌላኛው እና ወሳኙ ነጥብ ከዚህ የትምህርት ክፍል ላይ የሚያተኩረው አንዱ في حكم فصل في حكم من أضاف إلى الله تعالى ما لا يليق به عن طريق التأويل والاجتهاد والخطأ المفضي إلى الهوى والبدع لأنه في حكم من أضاف إلى الله تعالى ما لا يليق به ودا الله سبحانه وتعالى يما يمتبتي هنا قدي ودا الله يستقان صوبة ملكته يام بايهن يستقاو عندنا عن طريق التأويل كتأويل أنصار ولتنا والاجتهاد كاجتهاد أنصار سوستنا والخطأ المفضي إلى الهوى والبدعة وده هوى أن وده بدعة سميتهم وده مكتلنا وده هوى سميتهم وده مكتلنا بدعا مدين قرأتهم وده مكتل بمياد دارسه يتمسن سلتاك تعوش لي بسوستوش مسمروش لي وده الله جل وعلا ما يقبون صفة ما استقاتم بيت الملكة اللون فرد مالسنا نعم كذي كهون من قده منال وأما من أضاف يستقى سوما إلى الله تعالى ودى الله ما لا يليق به بأ الله لي يما يمتبتي هنا يستقى سو على طريق السب ليس على طريق السب ولا الردة وقصد الكفر عندنا مسادة فلقوا أيضا لم يسرب سلهنا ودى الله ما يمتبتي كما استقى ولا الردة لي مودك فلقوا أيضا لم ሶስተኛ ወቀስዲ الكفر ኩፍርን ታሳቢ አድርጎ አይደለም ለምሳሌ መክፈር አለብኝ ብሎ አይደለም ያን ያስተጋው ولكن على طريق التأويل በመተርጎም አቅጣጫ ነው والاجتهاد ዝም ብሎ በመላመት አቅጣጫ ነው والخطأ المفضي إلى الهوى والبدعة እንደውም ደግሞ ወደ ሀዋ እና ወደ ቢድዓ አዳራሽ በሆነ የስህተት መስመር ላይ ያን የሚያስጠጋ ከሆነ ባይሆን ይሄ ነገር ምንድነው ለአንደኛ ምን ተሽቢህ ያለበትን ቃል አሁን እዕቲም ቢጃሪሐቲን ወይም በክፍለ አካል የመግለጽ አመላካት በሆነ ቃል አሁን في صفة كمال ወይም የአላህን ሙሉ የሆነን ባህሪን በሚያረቅ አይነት ቃል فهذا مما اختلف السلف والخلف في تكفير قائله ومعتقده سلفنا خلفوች ልበል ሰለፍና ኸለፎች ይሄንን ሰው በማክፈር ላይ ኺላፍ አለባቸው የሚል ቀውል ነው ይሄ ንግግር ሐቢቢ ስሜታችንን ወደ ኋላ እንበልና የሚፈለግበት ተሽቢህና ነዕት ቢጃሪሃ ሲባል ቃሉ ነው ግለሰቡ ምን ሐይቱ ለተለቀው ተስሚያ ትናንት ባለፈ ላይ እንዳለ ለምሳሌ አላህ ጅስሙን አለ ግን ፍላጎቱ ምንድነው እሱ መውጁድ ነው
ወይም ነዕት ቢጃሪሃም ካለ ራሱ ጅስም ነው ካለ ምክንያቱም ነዕት ቢጃሪሃ ነው ጅስም እኮ ሲባል ራሱ ጃሪህ ነው የሚሆነው አይደለ? እኛ እኮ ነዕትነት ሐታ ራሱ ቀርቶ ጅስም ነው ብሎ ማለት እኮ ጃሪሃ ማለት ነው። አያችሁ አይደለ? ነዕትነት ቀርቶ ራሱ ጃሪሃ ነው ማለቱ ማለት እዚህ ጋር ነዕት ነው ያለው አይደለ? ሐታ ራሱ ጃሪሃ ነው እንኳን ቢል ግን ጃሪሃ አባባሉ አንደኛ ሙራዱ እሱ ከዚህ ቃል የሚረዳው መውጁድን ላከል መውጁዳት አይነት መተለን ፊጅሃ ይልና አው ጅስም ይልና ፍላጎታቸው ምንድን ነው ያልነው ከበዕድል ከራሚያ ባለፈ ላይ የሼክ መሐመድ ታጁዲን ላይ እንደገለጽ ነው። ከዛም በኋላ ብዙ ቦታ ላይ እንደገለጽ ነው ሁሉ ሐሳባቸው ኢልቲዛም ስለማያደርጉ በዛ ልክ ነው የሚሆነው። ተስቢህ ካለ ጅስም ፊጅሃ ከذلك نعت بجارحة كذلك نعت جسم أو فيجها أو ሌሎችም ቃላት ሊጨምር ይችላል ሰውየው በጥቅሉ ግን የሚናገርበት ፍላጎት ምንድነው የቃላት ትርጉሙ ማዕናውን ኢልቲዛም ጅስም ካለ በኋላ ሙረከብ ኢልቲዛም አይሆንም። ጅሃት ካለ በኋላ ተሐዩዝ ፊ መካን እና ሁዱትነት ኢልቲዛም አያደርግም። በዚህ 28 በዚህ 20 ማለት ነው። አይ ላዚም ፍላጎቱ ይሄ አላህን ጅስም ነው ያለን ሰው ይመለከታል። ጅስም ነው እያለ ሙረከብ አዕዷ ነው እያለ اختلف السلف والخلف في تكفير قائله ومعتقده يلالو كهنا يجمع الناس يالن. نعم ኢማም አልገዛሊ ኢንሻአላህ እናያለን። በጣም ብዙ እስከ 300 የሚጠጉ ኢጅማዎች እንዳሉ ባለፈው ያወርተናል አይደለ? አሁን ደግሞ ቃዲ ዒያድ ራሳቸው ኢጅማ እንደነቀሉ እስኪ ከሰለፍና ኸለፎች ማለት ነው። ቃዲ ዒያድ فهذا مما اختلف السلف والخلف ብለዋል አይደለ? እሺ ኺላፉ ስለ ሙጀሲም ሙሰሪሕ ከሆነ አላ ማዕና ጅስም ካለ በኋላ ሙረከብ የሚያምን ጃት ካለ በኋላ ሁሉትና ተሐዩዝን የሚያምን ሰው ከሆነ እንግዲህ እዚህ ቦታ ነው فإن خطر بباله لأن الله تعالى جسم مركب من أعضاء الله مالك كفل أكاله የተገነባ የሆነ አካል ነው الله مالك كفل أكاله የተገነባ የሆነ አካል ነው ብሎ ካመነ فهو عابد ماذا صنم ተመላኪ ነው فإن كل جسم مخلوق لمن ሁሉም አካል ፍጡር ነው وعبادة المخلوق كفر ደግሞም ፍጡርን ማምለክ ኩፍር ነው وعبادة الصنم إنما كانت كفرا لأنه مخلوق ጣዖትን ማምለኩ ኩፍር የሆነበት ምክንያት ፍጡር ስለሆነ ነው وإنما كان مخلوقا لأنه جسم ፍጡር የሆነበት ምክንያት አካል ስለሆነ ነው ይስም فمن عبد جسما አካልን ያመለከ እንግዲህ ካሁን ቃዲ ዒያድ ሲፋ ላይ ምን ተስቢህን አው ነዕት ቢጃሪሃ ስለፈለጉበት ጅስም ነው የሚለውን ከሆነ ያን ያመለከ فهو كافر بإجماع الأمة የነብዩ መሐመድ ኡማ ግጥም አድርጎ አንድ የሆነ ድምጽ በሰጠበት መልኩ ግለሰብ ምንድነው አሉ ካፊር ነው بإجماع السلف كافر بإجماع الأمة السلف منهم والخلف السلف منهم والخلف ይሄ ምንድነው ቃዲ ዒያድ ዘጋ خلاف አለበት አሉ ዘጋ ሳደም ይባ ተነቀለ ዲን ጨዋታ ነው ዲን ዝም ብለህ እንደፈለክ የምትናገርበት ነው ዲን ማለት እኮ ቡና መጠጣት አይደለም በተለይ ደግሞ መሰላቱ ተክፊል ላይ ማለት ነው እዚህ ቦታ ላይ የኛ خلاف እዚህ ጋር خلاف ነቀለ እዚህ ጋር ኢጅማ ነቀለ ስለዚህ ምንድነው ሙአዳው ምንድነው መስሩ እኛ ቤት እንዴ አያቸው አይደለ መذهب الأشعري والماتريدي ከዚህ አይነት የመንዛዛት አቅጣጫ የነጻ ነው والله የነጻ ነው ለምን መሳአላው ሁለት ቦታ ላይ አይደለም መሳአላው استقلالا ሁለት ነጥብ ነው እዚህ ቦታ ላይ ስለምንሶርህ ያኛው ስለ غير مصرح ከሆነ አለማዕና እዛ ላይ ምን ሐያቱ ይጥላቁሁ ተስሚየቱህ የስምና ጀሃ የሚለውን ለተስሚያ ብቻ ይጥላቅ ካደረገው ማዕናውን ተثبت አይደለም ማዕናውን አይፈልግበትም ቀስድ የለም ስለ ማዕናው ጉዳይ አይቻልም ስለዚህ አካል ያልሆነን ጃሪሃ ያልሆነን ጅስም ያልሆነ አካል ነው የሚገዛ ፊጅሃትን ያልሆነ አላህን ነው የሚገዛ ያከመሆነ ጋር ግን ያኛው የቃዱ ላይ ያለው ለተስሚያና ለኢጥላቅ ብቻ ነው ይሄ ደግሞ ለሲፈት ነው ምልክት ስለዚህ ቦታ ኢጅማ አይ አንድ ቦታ ላይ ኢጅማቸው ከተባለ ስለዚህ ወይ ቃዲ ዒያድ እየቀጠፉ ነው ያሉ ወይ ደግሞ ገዛሊ እየቀጠፉ ነው ያሉ ለምን ከተባለ እዛ خلاف ነቀለ እዚህ ጋር ደግሞ ኢጅማ ነቀለ እንዴት ይሆናል ይሄ እኮ ግልጽ የሆነ ቅጥፋት ነው ለምን በተለይ ደግሞ ተክፊር በተመለከተ ማለት ነው አይ ቅጥፈት ሳይሆን የዑለማ ሐሳብ ነው ላ የዑለማ ሐሳብ አይደለም የኩ ማንኛውም ዓለም የተነሳ ሐሳብ መስጫ ኮሜንት መስጫ እኮ አይደለም ይሄ እኮ ተክፊር ጉዳይ እኮ
ነፍሰ ቀጥዕ ያለበትን ጉዳይ ከሆነ እሱ አስታከው ነው የሚናገሩት አይደል እንጂ ሐሳብ ምጽ የተባለ እንደ ፊቅህ መስአላ መታ ነው ሹሩጡ ሶላት ወጣሃራ ላይ ይሄ ስለ አላህ ዛት ነው في ذاته وصفاته وافعاله ላይ የምታወራው ተውቂፍያ እኮ ነው ይሄ ሐታ አይደል እና ይሄንን በዚህ ልክ ነው ያስቀምጣሉ ማለት ነው እና አይዋ ስለዚህ ትልቁ ነጥብ ትልቁ ማሳሰቢያ ከዚህ ቦታ ነው አይ እኔ ይሄን አልከተልም ጅስም ነው ሐታ ራሱ የጅስም ነው ያለውንና ነዕት ቢጃሪህ አላህን አካል ነው ያለውን ሰው አላማና እንግዲህ ከደም ስራ አለው የሚበል እንደ ድንጋይ ነው የሚበል እንደ ዛፍ ነው የሚበል ያም ጭምር የሚختلف السلف والخلف ከተባለ ይሄ መስመር የለቀቀ መረን የለቀቀ አንድ የጥመት አንጃነት ነው የሚሆነውና ስለዚህ ነገሮችን በዚህ ማየት እንገደዳለን እዚህ ጋር ተሽቢህና ነዕት ቢጃሪህ ስትል የተፈለገበት ኢማም ነወዊ وهذا كبعد العوام عامه ብለው እንደገለጹልህ من حيث يطلقه ብቻ የሚጠቀሙ ሰዎችን ይመለከታል እነሱን ካልተመለከተ ሙሰሮችን ከተመለከተማ ኢጅማዕ ከ300 በላይ ኢጅማዕ እንዳለ አብዛኞቹን ባለፈ ላይም ጭምር አይተናቸዋል እና ነገሩም ከዚህ አንፃር ማየት ያስፈልጋል ማለት ነው ከዛ ጀይዞ ነው ስለዚህ ወቅተለፈ قول مالك وصحبه في ذلك ولم يختلفوا في قتالهم اذا تحيزوا فئه አቅም ካላቸው ይሄንን የሚናገሩ ሰዎች ናቸው وانهم يستتابون ይሄን አትበሉ ተብለው فإن تابوا إلا قتلوا كتبوا ما شاء الله قالوا يقتلوا ነው وإن اختلفوا في المنفرد منهم فأكثر قول مالك وصحبه ترك القول بتكفيرهم نعم ترك قتلهم والمبالغة في عقوبتهم وإطالة سجنهم حتى يظهر إقلاعهم وتستبين توبتهم كما فعل عمر رضي الله عنه بصبيض نعم جزيه نعم مالك زبتها لي እና ሌሎችም ሷቦቻቸው እነሱን ባለማክፈል ላይ ሄደዋል ነው የሚሉት ወተርኩ ቀትልህም አይገድሉም ብለዋል ነው ወባለጋ في عقوبتهم ዲካ ያለፈ ቅጣትና ዲካ የደረሰ እስራት ተውበት ማድረጋቸውና መመለሳቸው ዛሂር እስከሚሆን ድረስ ዑመር ረዲየላሁ ዐንሁ በሰቢግ ላይ እንደፈጸሙት ሁሉ ማለት ነው እንግዲህ فأكثر قول مالك وصحبه የሚለው አይታችኋል አይደለ እንትን ላይ ከነቀራፊና ከነ ኢማም አልሃይተሚ ነቅል የተደረገው አለ ካርላ ካራቶችም አይማዎች የተነቀላል ለዛው ተለይ እነ ማሊክ እነ አቡ ሐኒፋ ሻፊዒና የነ ኢማም አህመድ ብን ሐንበል ያራቶችም ወሁም ሐቂቁና በذلك ይለዋል እርግጠኛ ሆነው ተህቂቅ የተደረገበት በጥናትና በምርምር ከብዙ ሐሳብና ከብዙ ምርመራ በኋላ የተቀመጠ ሁክም እንደሆነ ኢብኑ ሐጀር አልሃይተሚ ከቀራፊ ዝህን ነቅል ያስቀምጣሉ ካራት አይማዎች ማለት ነው ሌላም ዑለሞች እንደዚህ ይሄንን አንፃር አድርገው በዚህ አንፃራዊ አድርገው የአራቶችን አይማዎች ንግግር ሌሎችም ዑለሞች ወደ አራት የሚጠጉ ዑለሞች ይሄንን ሐሳብ ሲያራምዱት ነው ያለ ከዚህ አንፃር ያለው ነገር ማየት ያስፈልጋል ማለት ነው ጀማዓ ከዛ ወደ ዘገቀስነ ምን አለ ማለት ነው وهذا قول محمد بن المواز في الخوارج وعبد الملك بن ماجشون وقول صحنون في جميع أهل الأهواء وبه فسر قول مالك في الموطأ وما رواه عن عمر بن عبد العزيز وجده وعمه من قولهم في القدرية يستتابون فإن تابوا إلا قتلوا نعم وقال عيسى عن ابن القاسم في أهل الأهواء من الإباضية والقدرية وشبههم ممن خالف الجماعة من أهل البدع والتحريف لتأويل كتاب الله عز وجل يستتابون أظهروا ذلك وأسروه فإن تابوا إلا قتلوا وميراثهم لورثتهم كل سيهون بالله نعم تذكروا إن شاء الله يركن هذا والله أعلم وأحكم فالسلام عليكم ورحمة الله تعالى وبركاته